አማሬ ቁና ሽምግልና ሥርዓትና አበባ ሽፋው የሕዝብ ሀብት የሰላም ምልክት። ክፍል 1 አንድን ማኅበረሰብ የሚያጸናው ሕግ ብቻ አይደለም፣ እምነት፣ ባህልና የአባቶች ጥበብም ጭምር ነው። በደቡብ ወሎ የከለላና ማኅበረሰብ ዘንድ ለብዙ ትውልዶች የሰላም አምባሳደር ሆኖ የቆየ አንድ ታሪካዊ ቅርስ አለ። ይህም አበባ ሽፋው ነው። አበባ ሽፋው በከለላ ማኅበረሰብ ዘንድ የተለመደ የሽምግልና መሣሪያ ብቻ አይደለም፣ የሰላም፣ የእርቅ፣ የፍትሕና የአንድነት ምልክት ነው። ስለ አበባ ሽፋው አመጣጥ ግን ሁለት የተለያዩ ታሪኮች ይነገራሉ። የመጀመሪያው ታሪክ እንደሚለው ታላቁ የሰላም አባት ጌታው ሸህየ በአገር ውስጥ የሚፈጠሩ ግጭቶችን በማስታረቅ ይታወቁ ነበር። እርሳቸው በአንድ ቦታ ሲገኙ በሌላ ቦታ ያለውን የሽምግልና ሥራ የሚያስኬድላቸው እጅግ ታማኝ ሰው ነበር። ይህ ሰው ሽፋው ተብሎ ይጠራ ነበር። ይሁን እንጂ ያ ታማኝ ሰው በሕመም ምክንያት ሲያርፍ ሕዝቡ በታላቅ ሐዘን ወደ ጌታው ሸህየ ቀርቦ እንደ ሽፋው የሚያገለግለን ልጅ ውለዱልን ሲል ለመነ። ጌታው ሸህየም በጥበብ የተሞላ መልስ ሰጡ። ሁላችሁም ልጆቼ ናችሁ፣ አባት ከልጁ አይወልድም። ከዚያም በእጃቸው ይዘውት የሚዞሩትን አንካሴ አንስተው ይህን ሽፋውን ሰጥቻችኋለሁ፣ አብሉኝ አጠጡኝ አይልም፣ ሰውንም አያስቀይም፣ ሞትም አይደርስበትም ብለው ለሕዝቡ አስረከቡት። ከዚያ ቀን ጀምሮ ይህ አንካሴ አበባ ሽፋው ተብሎ በየአገሩ እየተዘዋወረ ደም የማድረግ፣ ግጭት የማስታረቅና ሰላም የማስፈን ምልክት ሆኖ ቀጠለ። ነገር ግን ሌላ የሚነገር ታሪክም አለ። እንደዚያ ታሪክ ከሆነ ሽፋው የሚለው ቃል ከአረብኛው ሽፋ የመጣ ሲሆን ትርጉሙም ከመድኃኒት ወይም ፈውስ ማለት ነው። ጌታው ሸህየም አንካሴያቸውን ለሕዝቡ ሲያስረክቡ ይህ የአገር መድኃኒት ነው፣ በእርሱ የሚምል እውነትን ይናገር፣ የሚከዳ ግን አይሳካለትም ብለው መርቀውታል ተብሎ ይተረካል። ከጊዜ በኋላ ሽፋ የሚለው ቃል በሕዝቡ አጠራር ሽፋው ሆኖ ተለመደ። በሁለቱም ትረካዎች የሚገናኘው አንድ እውነት አለ። ጌታው ሸህየ የሚተካቸውን የሥጋ ልጅ አልተጎም፣ ነገር ግን ከልጅ የሚበልጥ ሀብት ትተው ሄዱ። ይህም የጉቦ የማይቀበል፣ የማይሸጥ፣ የማይሞት የሕዝብ ሰላምን የሚጠብቅ የአበባ ሽፋው ቅርስ ነው። ይቀጥላል። ክፍል 2 አበባ ሽፋው እንዴት ለደም እርቅ ይወጣል? የሽምግልናው ሥርዓት እንዴት ይጀምራል? አዘጋጀ ደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ